እናንተ በዚች ልጅ ቦታ እናንተ ብትሆኑ ምን ታደርጋላችሁ? ስሙኝማ ማለት ነው። በዚህ አጋጣሚ እኛ በህጋዊ መንገድ ከኢትዮጵያ የምንወጣ ልጆች ከላይኛው ክፍል እስከ ታችኛው ክፍል ምርመራ አድርገን ነው አይደለ የምንሰደደው። ግን አንዳንድ ልጆች ከሀገር ከወጡ በኋላ ወይ ሜዲካል ሊመረመሩ ሲሉ ወይንም ደግሞ በሆነ ምክንያት ከመጡ በኋላ እርጉዝ እንደሆኑ እንሰማለን እናያለን ማለት ነው። ማለቴ ተመርምረው እየመጡ እርግዝናው ከየት እየመጣ ነው ወይንስ ደግሞ ከተመረመሩ በኋላ የመሸኛ እያሉ ልክ እንደሌላ ነገር እያደረጉ ነው ወይ? ቢያደርጉስ ለምሳሌ አንዲት ባለትዳር ከዚያ በፊት ስትጠቀሙ የነበረው የወሊድ መቆጣጠሪያ አያገለግልም እንዴ? ማለቴ ኤክስፐርድ እንዲያደርግ ይደረጋል። እነሱ ከሀገር ከወጡ እንዳይሰራ ነው የሚያደርጉት ወይስ እንዴት ነው? ማለቴ ብዙ ጊዜ እንደዚህ ያለ ነገር ስለምሰማ ነው። ያው እንግዲህ እነሱ ሲያስመረምሯቸው እርጉዝ መሆናቸው ከታወቀ አንዳንዶቹ አለ ያዘንላቸው ለሰው የሚራሩ ትንሽ ወር አሰሪና ትሄጃለሽ ብለው ትንሽ አሰርተው ከዚያ በኋላ ልትር ስትል ያስፈልጋታል ያሉትን ነገር አሳክተው የሚሸኙዋሉ ማለት ነው። አንዳንዶቹ ደግሞ እርግዝና እንደታወቀባት ወይንም ደግሞ እርጉዝ እንደሆነች ከታወቀ ብራቸው እንዲመለስላቸው ስለሚፈልጉ ተለብለው ወደ ቢሮ ይመልሷቸዋል ማለት ነው። አንዳንዶቹ ደግሞ እንዴት ችግር የለም እንኳን አላረገሽ ከኔ ቤት ሆነሽ ትወልጃለሽ ብሎ እስከሚወልዱ ከቤታቸው የሚያስቀምጡ አሉ። ለምሳሌ እኔ ጓደኛ ያለች ኳታር ላይ ይህን ቢሮ በሚገባ ታይዋለች ማለት ነው። ወላሂ አሁን ላይ ልጇ 7 አመቷ ነው 6 አመቷ አሁንም ኳታር ነው ያለች። ትምህርት ቤት ገብታ ትምህርት ቤት እየተማረች ነው ከዚሁ ከነሱ ጋር ሆና ማለት ነው። ያው እሷ በእርግጥ ለመጀመሪያ ጊዜ ስትመጣ አይደለም ያረገዘችው፣ ያው ለረፍት ሄዳ ስትመለስ ነው። እና እሷም ለመናገር እውነት ለመናገር ፈርታ ነበረ ለሰዎቹ ለመናገር። ምክንያቱም እሷ መስራት ትፈልጋለች፣ መለወጥ ትፈልጋለች። በሰዓቱ ቤት እየሰራች ስለነበረ እርግዝናው ደግሞ የተከሰተባት ሳታስበው ነው። ገባችሁ? ለረፍት በሄደችበት ማለት ነው። የሚገርመው ነገር ከዛ በፊት ያው ከባሏ ጋር ራሱ ፉን ፉን ተባብለው ነበር። እንደገና ሲታዩ አላስችላቸው ብሎ ምናምን ነገር መሰለኝ ሽሽ ገዳሚ ማድረግ ራሱ የጀመሩት ማለት ነው። እና ሳያስቡት ወደዚያ ነገር ስለገቡ የተጠቀሙት ነገር አልነበረም መሰል። ብቻ በጥቅሉ እርግዝናውን ያወቀች እሷም ከመጣች በኋላ ነው። ገባችሁ? እና እሷ አመመኝ ምናምን ትለን ነበር እና ከዚያ በኋላ ስታይ እርጉዝ ነች። እና እንዴት ብዬ ልናገር? አልናገርም። አሁንማ ቢያንስ 6 ወር 7 ወር ይሆነኝና እናገራለሁ ትል ነበር። ለምንድን ነው የማትናገሪ ስንላት ያሳፍሩኛል፣ እኔ ደግሞ መሳፈር አልፈልግም ትል ነበርና ግን እንደዚህ ያለ ነገር ከተከሰተባችሁ እህቶች ተለብላችሁ ብታሳውቁ ጥሩ ነው። ለምን ብትሉ ከዋለ ካደረ ለህይወታችሁ ማስኪ ነው የሚሆነው። እንዲሁም ደግሞ ብትነግሯቸውም ላምኗችሁ ይችላሉ። ለምን ወይ ከባሌ ነው ወይ ከልጄ ነው ያረገዘችው ሁሉ ሊሏችሁ ስለሚችሉ ማለት ነው። ይሄንም ሁሉላችሁ የቻልኩት ዛሬ የሆነ ነገር ሰምቼ ነው። ያቺ ጓደኛዬ ያው የምሰራባቸው ሰዎች ከዚያ በፊት አክስቷ ስትሰራባቸው ስለኖረች እንዲሁም ደግሞ ሌላ የአክስቶቿ ልጆች አብረዋታሉ የሚሰሩ ከአንድ ቤት 3 ናቸው። 3ቱም ቤተ ዘመዶች ናቸው። ገባችሁ? እና እሷ ከዚያው ስትወልድ ራሳቸው ያክስቷ ልጆች አርሰዋት ምናምን የእሷ ተውት፣ ያው ቤተሰብ ማለት ነው የተለመደ ስለሆነ ነው ማለት ነው። ገብቷቸዋላ? እና እንደዚህ ያለ ነገር ሲፈጠርባችሁ ተሎ ተናገሩ ነው እንደኔ። ይቺ ልጅ ምን ትላለች መሰላችሁ? ያው እንደ ማንኛውም ሰው ልትሰራ ነው የመጣች። ከመጣች በኋላ እንግዲህ አለች በመጣች በ4 ወሯ መሰለኝ እርግዝናዋን አወቀች ማለት ነው። ወይም እርጉዝ እንደሆነች አወቀች። ግን እስከ 4 ወር አይታወቅም እንዲ ሀገሬ ልጆች ማለት አቅለሸልሽም እንዲ ይባላል እኮ አይደል? እና ብቻ በጥቅሉ በ4 ወሩ አወቀች። እንዳወቀች እች ልጅ ለመዳሟ አልተናገረችም ማለት ነው ሀገሬ ልጆች። እና አንዳንዶች አያቸው ሀገሬ ልጆች በነገራችን ላይ የመኖሪያ ወረቀት አለማሰራት ወይንም ደግሞ አንዳንዶቹ ደግሞ በኢትዮጵያ ተመርምረንበት በመጣ ነው ሜዲካል የመኖሪያ ወረቀት ስለሚያሰሩልን አንዳንዴ እንደዚህ ያለ ነገር የሚከሰታል ማለት ነው። አሁን እች ልጅ እንደመጣች የመኖሪያ ወረቀቷን ልታሰራ አስመርምራ ቢሆን ኑሮ ወዲያውን ራሱ መታወቅ ይችል ነበር ማለት ነው። ግን ያንን ስላላደረጉላት ልጅቷ 4 ወር ሲሆናት እርጉዝ እንደሆነች አወቀች ማለት ነው። እና ልጅቷ ባለትዳር ነች። ኢትዮጵያ ላይ አንድ ልጅ እንዳላት ተናግራለች ማለት ነው ሴትዋ። ግን እርጉዝ መሆኗን መዳም ቤት ውስጥ እየሰራች እርጉዝ መሆኗን ስታውቅ ግን ለመዳሟ ለመናገር ፈቃደኛ አይደለችም። ለመዳሟ አልተናገረችም። እንዳልኳችሁ ብዙዎቹ ያው ብመለስሳ የሚለው ስጋት ስላለባቸው ነው። ገብቷቸዋል። እናች ልጅ ዝም አለችና ቆየች። አሁን ላይ 8 ወር ሆኖኛል አለች ማለት ነው። እና 8 ወር ሆነኝ ወደ ሀገሬ መግባት ፈልጋለሁ ምን ላድርግ እያለች ነው ማለት ነው። ገብቷቸዋል። እና ሴትዋን እርጉዝ ነኝ ሳትል ብዙ ጊዜ ወደ ሀገሯ እንዲሸኛት ጠይቃት ነበረ። ወደ ሀገሬ መመለስ ፈልጋለሁ እና ሸኝ ምናምን ስላት ያወጣሁበትን ብር ክፈኝና
ትሄጃለሽ ነው እያለችኝ ያለችው። እና እኔ ደግሞ አሁን ከብዶኛል፣ ከአቅሜ በላይ ሆኗል እና ሀገሬ መግባት ፈልጋለሁ እና ምንድን ነው ማድረግ ያለብኝ ብላ ስትመጣ እንግዲህ የገባችባቸው ወይንም ደግሞ የጠየቀቻቸው ሰዎች ጥፋቱ የራስሽ ነው አሏት ማለት ነው። ምክንያቱም ሴትዋ ትክክል ነች። ብሩን ከፍላ ስላመጣችሽ ብሯ እንዲከስር አትፈልግም። የተሳሳትሽው ራስሽ ነሽ። መጀመሪያውኑ የ4 ወር ላይ ሆነሽ እርጉዝ መሆንሽን ስታውቂ መናገር ነበረብሽ። በዚያን ሰዓት አንቺ ስትነግሪያት ወደ ቢሮ ትመልስሻለች። ቢሮዎች ደግሞ ሌላ ምትክ ሰራተኛ ወይንም ደግሞ ብሯ እንዲመለስላት ያደርጉ ነበረ። ስለዚህ የራስሽ ጥፋት ነው። ለምንድን ነው እስካሁን ድረስ የጠበቅሽ? ለምን ወዲሁን አላሳወቅሽ? ምናምን እያሉ ብቻ ከባድ ነው። እና ግን ወዲሁን ተናገሩ ያገሬ ልጆች። ለምን ብትሉ አሁንም ድረስ መዳሟ ግን እርጉዝ መሆኗን አላወቀችም። ገባችሁ? ያው ልጅቱ ለመሄድ ፍላጎት ያላት መስሏት እንጂ በዚህ ምክንያት ለሄድ እያለቻት እንደሆነ መዳሟ አላወቀችም። ግን ደግሞ 8 ወር ሆኖት አንዲት መዳም ሰራተኛዋ ጧት ማታ የምታሰራተኛ እርጉዝ መሆኗ ለመሆኗን እንዴት ነው የማታውቀው? ግን ማለት አንዳንድ አረቦች አይታችኋቸው ከሆነ አንዳንድ መዳሞች ቡጭርሮች ናቸው። ገባችሁ? ያኔ ከሰራተኛ ጋር ጥሩ ግንኙነት ከሌላቸው የሆነ ያልሆነውን ነገር ቢያዩ እንኳ ማውራት የማይችሉ ከሆነ ላወሩ ይችላሉ እንጂ እንዴት ነው? ቆይ እንዴ ቀልድ ነው እንዴ? አይደለም እርግዝና ይቀርና ወዲውን ስበላና ሲረበኝ እንኳ ሆዴ ይለያል። እና ብቻ ላቅም እና አላህ ይድረስላት። ግን የሀገሬ ልጆች አሁን እቺ መዳም ብትሰማ ራሱ ወላይ ለልጅቱ ራሱ ከባድ ነው። ለምን ብትሉ ውሸትሽን ነው ከባሌን ያረገሽው ብትላትስ? ገብታችኋል? እና አንቺ ከሀገርሽ ከሆነ ያረገሽው ለምን ወዲውን እርጉዝ መሆንሽ እንዳወቅሽ ለምን አልነገርሽኝም ብትላትስ? ሀታ ምንድነው የሚባለው እኔ ያላወቅኩም አሁን ነው እርጉዝ መሆኔን ያወቅኩት ምናምን ብትል አታምናትም። ምክንያቱም ፔሪዮድሽ ሲቀር እንዴት ነው የማታውቂው? ላ ትከራከራታለች። ስለዚህ አውቀሽ እያወቅሽ ነው ዝም ያልሽው ያረገሽው ከባሌ ነው ብትላትስ? ብቻ ከባድ ነው የሀገሬ ልጆችና የሆነ ችግር ሲፈጠርባችሁ አንዳንዴ እንግዲህ ሀታ መድኃኒትን ብንጠቀም ተፈጠር ያለው መፈጠሩ አይቀርምና ስለዚህ ከተፈጠረባችሁ ተለብላችሁ አሳውቁ። እንዲሁም ደግሞ ታው የመሸኛ ምናምን አትበሉ፣ ይቅርባችሁ። ገና ለ3 አመት 4 አመት 5 አመት 6 አመት ልትሰሩ ልትለያዩ ለአንድ ቀን ቢቀርባችሁ ስለ 2 ቀን እንደም ከተቻለ ሳምንት ሲቀረው ወርስ ሲቀረው ብታቆሙ ምን ችግር አለ? እውነቴን ነው የምላችሁና አውቆ በቃ ተጣብቆ ሰንብቶ ምናምን ነገር ጉር ሊያደርጋችሁ ስለሚችል እንዲሁ ቢቀርባችሁ ነው የምለው። ይሄ መሸኛ ምናምን የሚባለው ይቀር ማለት አሁን እቺ ሴትዮ ባለትዳር ነኝ ብላለች። ባለትዳር ከሆነች ከዛ በፊት በእርግጠኝነት የ3 ወር ነው መሰል ተጠቀም ነበር ብላለች። አዎ የ3 ወር ተጠቀም ነበር ብላለች። እና እሱ ራሱ ያሽቃብጣል። እውነቴን ነው የምላችሁ። ያው ሀገር ያልወጣም እዚቹ ቀራታለሁ አገልግሎቴንማ ለሌላ ሀገር ወስጄ አልሰጥም በማለት ይሆናል አላውቅም። ብቻ እኔ እንደዚህ ቀለል አድርጌ ያወራሁት እንጂ ወላሂ በጣም ከባድ ነው። በሰው ሀገር ላይ እንደዚህ ያለ ነገር ሰው ቤት ተቀምጣችሁና እንደው አላህዬ እንደው ያሰብነውን አሳካል እንደው ያልሆነ ነገር አታጋጥመን ነው ሌላ ምን ይባላልና ከተፈጠረባችሁ ደግሞ አይዟችሁ እሺ። ነገም ሌላ ቀን ነው፣ ወልዳችሁ መሰረች ትችላላችሁ። ለማንኛውም ምከሯት እሺ።